ሰው ትግስት ስላለው ገንዘቤን በአግባቡ ትመልሳላችሁ ወይንም ይልኩኛል ብሎ ያሰበ በትግስት ነው ያለው እንጂ ተሰውራችሁ አይደለም እኮ። በቃ በጣም ቀላል ነገር ነው እናንተ ነገር። እድሜ ልካቸውን በቃ በዚህ እንደዚህ በማጭበርበር ብቻ የሚኖሩ ሰዎች ከነሱ ሌላ ግን ኢትዮጵያዊ የለም። የኢትዮጵያ ቀን፣ የምን ቀን፣ የባንዲራ ቀን እነሱ ሮጠው ይንደረደራሉ። አለ የሚባለው እዚህ ከተማ ውስጥ እኔ አርቲስት ነኝ የሚል ማስታወቂያ የሚሰራ ሁሉ በሌብነት ደረጃ ነምበር 1 ቁጥር 1 ስማርት ሌቦች ናቸው። የክፍለ ሀገር በተለይ የከምባታ፣ የሃዲያ፣ የወላይታ ልጆች የተዘረፉት ፖላንድ እንወስዳችኋለን፣ ካናዳ እንወስዳችኋለን፣ አውቶሞቢል በ400 ሺህ በ500 ሺህ ብር እናሰጣችኋለን እየተባለ የተዘረፈውና የሚያለቅሰው ኢትዮጵያዊ ቁጥር ስፍር የለውም። ይሄ ኢትዮጵያዊ ተሰብስቦ እንደገና ደግሞ መንግስት አሸወደን፣ መንግስት አጭበረበረን ይላል። እነጋሹ ብሸት ቢኖሩ የማስታወቂያ ባለሙያዎች እንዴት ያዝኑ ነበር። የተወሰኑት እስር ቤት ገብተዋል። ቀላል የማይባለው እስር ቤት ነው ያለው። ዱባይ እንልክሻለን፣ ይሄን ያህል ብር አምጪ፣ ሳውዲ እንልክሻለን፣ እንደዚህ አድርጊ እያሉ እስር ቤት አሉ። አሁን እስር ቤት ከረንትሊ የታሰሩ አሉ። ኢትዮጵያንን የምትግጡ ፕሮሞተሮች በተለይ ካናዳ እንልካለን የምትሉ የካናዳን የነዋሪነት ቪዛ አሰጣችኋለሁ የሚል ፕሮሞተር አለ እዚህ ከተማ ውስጥ። እሱ ካናዳን አይቷት አያውቅም ባይን። የካናዳን ማፕ ካርታውን ሳልልኝ ብትሉት አይስልም። በየሰፈሩ ግን ፕሮሞተር ነኝ እያለ ዙጥ ይላል። በየእርዳታ ድርጅቱ ፋውንዴሽኑ ያልተጀመረ መሰረቱ ያልወጣ ሪል ስቴት ተገንብቶ አልቋል በማለት በማጭበርበር ኢትዮጵያውያን አውሮፓም አሜሪካም ያሉት ገንዘባቸውን እያወጡ እየከሰሩ እያሉ ነው። እኔ ጋር ማአት መረጃ አለ። ማአት አርቲስት ከላይ አታሎኝ እንደዚህ አድርጎኛል፣ ዘፋኝ እንትና እንደዚህ አድርጎኛል፣ እንትና የሚባል ጋዜጠኛ እንደዚህ አድርጎኛል፣ እንትና የሚባል ፕሮሞተር እንደዚህ አድርጎኛል። በተለይ ፕሮሞተር ነን የምትሉ ሰዎች ማለት ነው። እኔ ማቃችሁ በአካል ታውቁኛላችሁ። በላይ መንገሻ ነኝ። እነሱ ጥሩ አውቶሞቢል ጥሩ መኪና እያሽከረከሩ ህዝቡን የሚያማርሩና የሚያስለቅሱ በርካታ ወሮበሎች አርቲስቶች እዚህ ከተማ አሉ። እዚህ ኢትዮጵያ ዋና ከተማ አዲስ አበባ ላይ ያሉ አውቶሞቢል ለራይድ ለምናምን በቅናሽ ሂሳብ እናሰጣቸዋለን በ3 ወር እያሉ ህዝቡን የዘረፉ ወሮበሎች እዚህ ከተማ አሉ። ካሁን በኋላ እኔ በላይ መንገሻ ማለት ነው ስማችሁን ጠርቼ ነው የምናገረው። ስምህን ጠርቼ ታቀኛለህ። ይህ ሀገር በሌቦች የታመሰ ህዝቡ መንግስትን እያማረረ እንዲኖር የምታደርጉት እናንተና እናንተ ናችሁ። በላይ ነኝ። እኔን ታቁኛላችሁ። እዚህ ከተማ ነው የምኖረው። ለማንም ማልንበርከክ ኢትዮጵያዊ ነኝ። ማአት ዶክመንት አለ እንዲህ ክምር እኔ ጋር እያወጣው ነው እያንዳንዱን ዶክመንት ለኢትዮጵያ ህዝብ ማሳይልህ። እዚህ ሀገር የሆነ ቅራቅንቦ የሆነ ቲያትር ሰርተው ወይም እዚህ ግባ ማይባል ማታ የተሰኘ ቅራቅንቦ አንድ ነጠላ ዜማ የሰሩ ድምፃውያን ራሳቸውን እንደ አርቲስት እንደ ድምፃዊ እየቆጠሩ እዚህ ግባ የማይባል ጽሑፍ የሚሞነጻጭሩ ወሮበሎች በስመ ጋዜጠኝነት ጋዜጠኛ ሳይሆኑ ጋዜጠኛ ነን ብለው የኢትዮጵያን ህዝብ እየጋጡ እያጭበረበሩ እነሱ ጥሩ አውቶሞቢል ጥሩ መኪና እያሽከረከሩ ህዝቡን የሚያማርሩና የሚያስለቅሱ በርካታ ወሮበሎች አርቲስቶች እዚህ ከተማ አሉ። እዚህ ኢትዮጵያ ዋና ከተማ አዲስ አበባ ላይ ያሉ ቀላል የማይባሉ ፐብሊክ ፊገር የሆኑ ህዝብ የሚያውቃቸው ህዝቡን ግን በአርቲስትና በጋዜጠኛ ስም የሚያጭበረብሩ ከመንግስት ባለስልጣናት ጋር ፎቶግራፍ እየተነሱ ከመንግስት ጋር አብረው እንደሚሰሩ የሚያደርጉ የሚያስመስሉ ከመንግስት ሰዎች ጋር ምንም አይነት ንክኪ የሌላቸው በተለይ ከብልጽግና ፓርቲ ሰዎች ጋር ከከፍተኛ ባለስልጣናት ጋር ምንም አይነት ግንኙነት ሳይኖራቸው ሂልተን ካገኙ ፎቶግራፍ ይነሳሉ፣ ሸራተን ካገኟቸው ፎቶግራፍ ይነሳሉ። እነዚህን ፎቶግራፎች በማሳየት ህዝቡን በማጭበርበር በሪል ስቴት ፋውንዴሽኑ ያልተጀመረ መሰረቱ ያልወጣ ሪል ስቴት ተገንብቶ አልቋል በማለት በማጭበርበር ኢትዮጵያውያን አውሮፓም አሜሪካም ያሉት ገንዘባቸውን እያወጡ እየከሰሩ እያሉ ነው። እኔ ጋር ማአት መረጃ አለ። ማአት አርቲስት ከላይ አታሎኝ እንደዚህ አድርጎኛል፣ ዘፋኝ እንትና እንደዚህ አድርጎኛል፣ እንትና የሚባል ጋዜጠኛ እንደዚህ አድርጎኛል፣ እንትና የሚባል ፕሮሞተር እንደዚህ አድርጎኛል። በተለይ ፕሮሞተር ነን የምትሉ ሰዎች ማለት ነው። እኔ ማቃችሁ በአካል ታውቁኛላችሁ። በላይ መንገሻ ነኝ።
በአካል እንተዋወቃታለን። ፕሮሞተር ነኝ የምትሉ በየፋውንዴሽኑ በየእርዳታ ምናምኑ የዞራችሁ ፎቶግራፍ እየተነሳችሁ ከማንም ከአጭበርባሪዎች ጋር ኢትዮጵያንን የምትግጡ ፕሮሞተሮች፣ በተለይ ካናዳ እንልካለን የምትሉ የካናዳን የነዋሪነት ቪዛ አሰጣችኋለሁ የሚል ፕሮሞተር አለ እዚህ ከተማ ውስጥ። እሱ ካናዳን አይቷት አያውቅም ባይን። የካናዳን ማፕ ካርታውን ሳልልኝ ብትሉት አይስልም። በየሰፈሩ ግን ፕሮሞተር ነኝ እያለ ዙጥ ዙጥ ይላል በየእርዳታ ድርጅቱ። እነዚህ ወሮበሎች ናቸው የኢትዮጵያን ሕዝብ በተለይ የክፍለ ሀገር ሪፖርት እኔ ጋር መዓት ነው። በተለይ ከደቡብ ኢትዮጵያ ከሆሳና ከወላይታ አካባቢ በርካታ ኢትዮጵያውያን ካናዳ እንልካቸዋለን እያሉ እነዚህ ፕሮሞተር ነን የሚሉ ሰዎች ፕሮሞሽን ምን እንደሆነ ማያውቁ ስነ ምግባር የሌላቸው በማጭበርበር ብቻ እድሜ ልካቸውን የሚኖሩ ወሮበሎች የበርካታ ኢትዮጵያውያንን አፈር ድሜ በልተው ተንገላተው ያገኙትን ገንዘብ እየዘረፉ እዚህ ከተማ ይኖራሉ። በተለይ ከሪል ስቴት ጋር አውሮፓ ካናዳ እንልካለን፣ ፖላንድ እንልካለን፣ በአጭር ጊዜ ውስጥ እንልካቸዋለን። ከዛ ባሻገር አውቶሞቢል ለራይድ ለምናምን በቅናሽ ሂሳብ እናሰጣቸዋለን በ3 ወር እያሉ ህዝቡን የዘረፉ ወሮበሎች እዚህ ከተማ አሉ። ካሁን በኋላ እኔ በላይ መንገሻ ማለት ነው ስማችሁን ጠርቼ ነው የምናገረው። ስምህን ጠርቼ ታቀኛለህ። ይህ ሀገር በሌቦች የታመሰ ህዝቡ መንግስትን እያማረረ እንዲኖር የምታደርጉት እናንተና እናንተ ናችሁ። በላይ ነኝ እኔን ታቁኛላችሁ። እዚህ ከተማ ነው የምኖረው። ለማንም የማልንበረከክ ኢትዮጵያዊ ነኝ። ማአት ዶክመንት አለ እንዲህ ክምር እኔ ጋር እያወጣው ነው እያንዳንዱን ዶክመንት ለኢትዮጵያ ህዝብ ማሳይልህ። ፕሮሞተር ነኝ ካናዳ ልካለሁ፣ እውቅና ተሰጠኝ፣ ከእንትን ድርጅት ጋር እውቅና ሰጠኝ፣ የክህሎት ሚኒስቴር ምናምን እውቅና ሰጠኝ። አንድ እውቅና የተሰጣቸው የሉም። ሁሉም አጭበርባሪ ናቸው። አለ የሚባለው እዚህ ከተማ ውስጥ እኔ አርቲስት ነኝ የሚል ማስታወቂያ የሚሰራ ሁሉ በሌብነት ደረጃ ነምበር 1 ቁጥር 1 ስማርት ሌቦች ናቸው። በአርቲስት ስም የሚዘርፉ፣ በኪነ ጥበብ ስም የሚያጭበረብሩ ወሮ በሎች። በቃ ካናዳ ልካለሁ ይላል ፕሮሞተር ነው። ተራ ፕሮሞተር እኮ ነው። ዝም ብሎ እዚህ ዳይፐር ምናምን እርዳታ ድርጅት ሲሰጥ ሄዶ የሚቀርጥ ሰውዬ ካናዳ ልካቸዋለሁ ይላል። ምስኪን የማያውቁ የገጠር ልጆች የክፍለ ሀገር ልጆች እየመጡ 400,000 500,000 ብር ዱባይ እንልካቸዋለን ያለቀ ነገር ምናምን ይሏቸዋል፣ ያጭበረብሯቸዋል። ልጆቹ ዱባይ ሄደው እንደገና ሌበር ስራ እንኳን ያገኙ። ስለዚህ እዚህ ከተማ ውስጥ በተለይ እዚህ ሶሻል ሚዲያ ላይ የምትልከሰከሱ ኮትና ሱፍ አድርጋችሁ የምትርመጠመጡ ማለት ነው እናንተን ማለት ነው። ልጆቹ ራሱ አይለቋችሁም። ልጆቹ ጠይቋቸዋል። በነገራችን ላይ ይሄን ታውቃላችሁ። አንድ ኢትዮጵያዊ የክፍለ ሀገር ልጅ 400,000 ብርና 500,000 ብር ተበልቶ ዝም እንደማይል ታውቃለህ። ታውቁታላችሁ። በደንብ ነው የምታውቁት። በደንብ ታውቀዋለህ። በደንብ የእናንተ ፕሮሞተርነት፣ የእናንተ አርቲስትነት፣ የእናንተ ዘፋኝነት ለሌብነት በር መክፈቻ ነው እንጂ አርት የሚባልን ጭራሽ አታውቁትም። አርት ማለት ምንድን ነው የሚለው ነገር በፍጹም አታውቁትም። እነ ጋሽ ጥላሁን ቢኖሩ ዛሬ እንዴት ያፍሩባችሁ ነበር በእናንተ። እነ ጋሽ ውብሸት ቢኖሩ የማስታወቂያ ባለሙያዎች እንዴት ያዝኑ ነበር። እናውቃለን እኮ ኢትዮጵያን ያገለገሉ በጨዋነት ያገለገሉ ሰዎች ምን አይነት ኑሮ ኖረው እንዳለፉ እናውቃለን። ይሄ ከተፋ ምናምን በቃ መዝረፍ እኔ ጋር ማአት ፋይል አለ። ኢትዮጵያን ወንቴ ነው የምነግራችሁ። የክፍለ ሀገር በተለይ የከምባታ፣ የሃዲያ፣ የወላይታ ልጆች የተዘረፉት ፖላንድ እንወስዳችኋለን፣ ካናዳ እንወስዳችኋለን፣ አውቶሞቢል በ400,000 በ500,000 ብር እናሰጣችኋለን እየተባለ የተዘረፈውና የሚያለቅሰው ኢትዮጵያዊ ቁጥር ስፍር የለውም። ይሄ ኢትዮጵያዊ ተሰብስቦ እንደገና ደግሞ መንግስት አሸወደን፣ መንግስት አጭበረበረን ይላል። አያችሁ፣ እነዚህ ሰዎች በጣም ስማርት ናቸው። ከመንግስት ሰዎች ጋር የመንግስት ሰዎችን ሲያገኙ ፎቶ ይነሳሉ። ሂልተን አንድ ሚኒስትር ካገኙ ሮጠው ተንደርድረው ሄደው እግሩ ላይ ቁጭ ብለው ፎቶ ይነሳሉ።
እንደዚህ አይነት ፎቶግራፎች ይለቀቃሉ፣ ሼር ያደርጋሉ። ይሄ ፕሮሞተር ነው የሚሉት ይሄንን ነው የሚሰሩት። ከዛ ውጪ የካናዳን ማፕ አያውቁም። ዌር ኢዝ ካናዳ ብትለው ቤት በኩል እንደሆነ አያውቅም። ግን የካናዳ ወኪል ነኝ ይላል ደረቱን ነፍቶ። የድምፅ ሪከርድ ማአት ነገር አለ እኔ ጋር። በቃ ዝም ብዬ አይደለም ምን ሸይጣን ይዞኛል ለማወራ። ስለዚህ ይቺ ሌብነት የሌብነት የእናንተ ፕሮፌሽናሊዝም አርት ሳይሆን ሌብነት እየሆነ መጥቷል። በቃ ምንም የሚካድ ነገር አይደለም። ከዛ ሲባነንባቸውና ሲነቃባቸው እኔ ማስታወቂያ ሰራው እንጂ እኔ ምን አውቃለሁ ስለዚህ ድርጅት ይላሉ። ለሌባ ድርጅት ማስታወቂያ መስራት ማለት ተባባሪ ማለት መሆን ማለት ነው። በቃ ለአጭበርባሪዎች ለሌቦች ማስታወቂያ ሰራክ ማለት አንተም ሌባ ነህ ማለት ነው። ሌላ ምን ትርጉም አለው? ስለዚህ ይሄ የንጹሃን ኢትዮጵያውያንን ገንዘብ እየሰበሰባችሁ አሻሸም ገዳሜ የምትሉት በየውስኪ ቤቱ የምትጨፍሩት እናንተ እኮ አትታዩ ማለት አይደለም። ሰው ትዕግስት ስላለው ገንዘቤን በአግባቡ ትመልሳላችሁ ወይንም ይልኩኛል ብሎ እያሰበ በትዕግስት ነው ያለው እንጂ ተሰውራችሁ አይደለም እኮ። በቃ በጣም ቀላል ነገር ነው የእናንተ ነገር። ከህዝብም አታመልጡም፣ ከመንግስትም እይታ ውስጥ አታመልጡም። ሌብነታችሁ እንደሆነ በአደባባይ የታየ ነገር ነው። የምትነዱት መኪና የተሰረቀ መኪና የህዝብ እንባር ከኢትዮጵያውያን እየቀማችሁ አይደለም የምትገዙት መኪና፣ እዚህ ከተማ ላይ የምትቦስቱበት መኪና። እኔ በላይ ፊት ቆመ ትናገራለህ። ሞራል አላችሁ እናንተ የመናገር እዚህ ከተማ ውስጥ? ዝም ብዬ አይደለም የምናገረው። ኢትዮጵያውያን ብዙ ህዝብ እየጮኸ ነው ያለው፣ እያለቀሰ ነው ያለው። የኛ ሀገር አርቲስቶች በቃ ይሄ በቃ አሁን ይሄ አለ አየር ላይ ያለው ይሄ ኩታንኩቱ ከመስረቅና ከማጭበርበር ውጭ ያቅ የተወሰኑት እስር ቤት ገብተዋል። ቀላል የማይባለው እስር ቤት ነው ያለው። ዱባይ እንልክሻለን፣ ይሄን ያህል ብር አምጪ፣ ሳውዲ እንልክሻለን፣ እንደዚህ አድርጊ እያሉ እስር ቤት አሉ። አሁን እስር ቤት ከረንትሊ የታሰሩ አሉ። ስለዚህ ጥያቄ ያለባችሁ ኢትዮጵያውያን ተሰባስባችሁ የሚመለከተው ቦታ ላይ ለመሄድ ዝግጅት አድርጉ። ዶክመንታችሁን፣ ገንዘብ የከፈላችሁበትን ወረቀቶች ጠቅላላ ሰብስባችሁ ተሰባስባችሁ ይሄንን ጉዳይ መቋጨት አለባችሁ ለአንዴና ለመጨረሻ ጊዜ። መንግስት ስራ ይሰራ ነው እዚህ ሀገር። ዜጎች የተሻለ ኑሮ እንዲኖሩ እየተደረገ ነው ያለው። እዚህ ሀገር ላይ ጥረት እየተደረገ ነው ያለው። እዚህ ከተማ ቁጭ ብሎ ግን የኢትዮጵያውያንን ንጹህ ገንዘብ እየሰረቀ የመንግስትን ስም የሚያጠፋ ከመንግስት ሰዎች ጋር አብሮ እንደሚሰራ የሚያስመስል ወንበዴ ካሁን በኋላ እዚህ ሀገር ላይ አይኖርም። እመኑ። አይደለም በዚህ ደረጃ ሰርግ ቤትና ውስኪ ቤት እንኳን እንደዚህ አይነት ወሬ አታወሯትም ካሁን በኋላ። በጣም ነው የሚያሳፍሩት እኮ በእናታችሁ። ከሌብነት ውጪ ስራ የላቸው። ካናዳ እንልካለን። እኔ ካናዳ ኤጀንት ነኝ ብሎ በቀደም አንድ ፕሮሞተር እኔ የካናዳ የመላክ መብት አለኝ ኤጀንት ነኝ እኔ ጋር ደውሎ የሚል አለ። እድሜ ልካቸውን በቃ በዚህ እንደዚህ በማጭበርበር ብቻ የሚኖሩ ሰዎች ከነሱ ሌላ ግን ኢትዮጵያዊ የለም። የኢትዮጵያ ቀን፣ የምን ቀን፣ የባንዲራ ቀን እነሱ ሮጠው ይንደረደራሉ። ከኋላ ደግሞ ከጀርባ ሆነው መንግስትን ያስጠቃሉ። መንግስትን ለማስጠላት ጥረት ያደርጋሉ። ለታጣቂዎች ድጋፍ ይሰጣሉ። እናውቃቸዋለን፣ በደንብ ነው የምናውቃቸው። ሌብነት እዚህ ሀገር ላይ በቃ እንዴት እንደተንሰራፋ ማሳያዎቹ አሁን ይሄ ካናዳ እንልካለን፣ ውጭ ሀገር እንልካለን፣ አውቶሞቢል እናስመጣለን የሚሉ ወሮበላ አርቲስቶችና አርቲስት ያልሆኑ የአርቲስት ጦሶች ምንም አርቲስት የሚባል ነገር አይደሉም። አርቲስት እኮ በቃ ለህሊናው የሚኖር ለሀገር የሚኖር ማለት ነው። ከድሆች የሚሰርቁ አንድ የደቡብ ልጅ፣ አንድ የሆሳና ልጅ ወይም አንድ የወላይታ ወይም የአርባ ምንጭ ልጅ ስንትና ስንት መከራ አይቶ 400 ሺህ ብር ያመጣውን ጭልም ያደርጉበታል። አልተሳካም፣ ጠብቅ የተባለ ልጁ ተበሳጭቶ ደም ብዛት ይዞት ይሞታል። ብዙ ኢትዮጵያውያን የሚሆኑትን ነገር አጥተዋል። ለማና ቤት እንበል እየተባለ ነው። ስለዚህ ግድ የላችሁም፣ ከተጠያቂነት አታመልጡም፣ እያንዳንዳችሁ ማለት ነው። እኔ በላይ ነኝ፣ እዚቹ አዲስ አበባ አለ። በቃ ምንም የምታመጡት ነገር የለም። ሌብነትን እንዋጋለን። ሌብነትን እስከ መጨረሻው ድረስ እናጠፋዋለን። የሌብነት ኔትወርክን አትጠራጠሩ። ክቡራትና ክቡራን ኢትዮጵያውያን እንግዲህ የነዚህ የኛ ሀገር የዚህ የፌክ አርቲስቶች ጉዳይ ሲመዘዝ ማለት ነው እስከ መጨረሻው ድረስ እንመዘዋለን። ፍጹም ማለት ነው ፍጹም ጸረ ልማትና ፍጹም
ለኢትዮጵያውያን የማይራሩ ናቸው። በቃ ካናዳ እንልክ አትልኩም። ካናዳ ዱባይ እንኳን አትልክም። እያጭበረበራችሁ ዱባይ ስንት እህቶቻችን ሄደው መስራት የሚፈልጉትን ስራ ሳይሆን እየሰሩ ያሉት በጣም ከኢትዮጵያ ባህልና ከኢትዮጵያ ወግ ውጪ የሆነ ስራ እንደሚሰሩ እናውቃለን። እህቶቻችን ዱባይና እዚህ መካከለኛው ምስራቅ የምትልኳቸው እና ይሄ ነገር ካሁን በኋላ እዚህ ሀገር ላይ አይቀጥልም። 4 ነጥብ። ክብራትና ክብራን በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።